ሰበር የተባለ መረጃ እንግዲህ ከመድፈኞቹ የልምምድ ማዕከል ተሰምቷል። አርሰናል ዘንድሮ ብቻ ሳይሆን ባለፈው ዓመትም ከዛ በፊት በነበሩ ዓመታቶችም እጅግ የሚቸገሩበት አንድ ጉዳይ አለ። ጉዳት የሚባል እንግዲህ በጣም የአርሰናል ቤትን በየዓመቱ የሚያምስና ከብዙ ጉዞ ወደኋላ የሚያስቀር ጉዳይ ነው። አሁን እንግዲህ የአርሰናል ተጫዋቾች ከጉዳት ተመለሱ ተብሎ በሚታሰብበት ሰዓት የተለያዩ ተጫዋቾች በጉዳት በድጋሚ እየራቁ ይገኛሉ። ዛሬ ታዲያ አንድ ወሳኝ የመድፈኞቹ ተጫዋች በአርሰናል ልምምድ ማዕከል ላይ አልተገኘም። የገጠመው ጉዳይ ምንድን ነው የሚለው እንግዲህ በርካቶችን አሳስቧል። እሱን እንግዲህ ወደ እናንተ ለማድረስ ሌሎች ወሳኝ የዕለቱን መረጃዎችም ልነግራችሁን የመጣሁትኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። መድፈኞቹ እንግዲህ ዛሬ የልምምድ ቀን ነበራቸው። በተለይም ከቼልሲ ጋር ማክሰኞ ከተጫወቱ በኋላ ትላንትና እረፍት ወስደው ነው ዛሬ ወደ ልምምድ የተመለሱት። ዛሬ ወደ ልምምድ የተመለሱበት ዋነኛ ምክንያት ደግሞ ቅዳሜ በፕሪሚየር ሊጉ በጣም ተጠባቂ ጨዋታና ዘንድሮ አርሰናል ነጥብ ከጣለባቸው ጨዋታዎች አንዱ የሆነውን ያስጣለውን ቡድን ሰንደርላንድን መድፈኞቹ በሜዳቸው ኤምሬት ስቴዲየም የሚገጥሙበት ጨዋታ ነው። ሰንደርላንድ ዘንድሮ በጣም ጠንካራ ቡድን ነው። በሜዳው አንድም ሽንፈት ያላስተናገደ ቡድን ነው። አርሰናልን አቻ በማስወጣት ነጥብ ያስጣለ ቡድን ነው። ስለዚህ የቅዳሜው ጨዋታ በብዙ የአርሰናል ተጫዋቾች ዘንድ ሰንደርላንድን ለመበቀል እንደ ጥሩ ምክንያት የሚጠበቅ ቀን ነው። ታዲያ ዛሬ የአርሰናል ቡድን ስብስብ ለቅዳሜው ጨዋታም ልምምድ እያከናወነ ነበረ። በልምምዱ ላይ እንግዲህ አራት ወሳኝ ተጫዋቾች አልተገኙም። ነገር ግን የሶስቱ በተለይ የሁለቱ ደግሞ አስቀድሞ በጉዳት እንደራቁ የሚታወቅ ነው። በተለይ ሚኬል ሜሪኖ እና ቡካዮ ሳካ በዛሬው ጨዋታ ልምምድ ላይ አልተገኙም ነበርም። ቡካዮ ሳካ እንደምታውቁት እስከ ቶትንሃሙ ጨዋታ ድረስ ወደ ሜዳ አይመለስም። ቡካዮ ሳካ ወደ ሜዳ የሚመለሰው አርሰናል ከቶትንሃም ጋር በሚያደርገው የሰሜን ለንደን ደርቢ የፕሪሚየር ሊግ ጨዋታ በቶትንሃም ስቴዲየም የሚደረግ የፕሪሚየር ሊግ ጨዋታ ነው። በዛ ጨዋታ ላይ ነው ቡካዮ ሳካ የሚመለሰው። ሌላኛው ሚኬል ሜሪኖ ደግሞ እንደሚታወቀው የውድድር ዓመቱ ለሱ እንዳበቃና ለቀጣይ 4 ወራት እንደማይመለስ ተረጋግጧል። ስለዚህ በዘንድሮው የውድድር ዓመት ሚኬል ሜሪኖን ድጋሚ አንመለከተውም። ሚኬል ሜሪኖ በስፔን ብሔራዊ ቡድን በዓለም ዋንጫ ላይ ነው የምንመለከተው። እርሱም የመጀመሪያ የምድብ ጨዋታዎች እንደሚያመልጡት ነው በስፔን ብሔራዊ ቡድን በኩል እየተገለጸም የሚገኘው። ታዲያ ሌላኛው ደግሞ ብዙዎች ጉዳቱ ቀላል ነው ቅዳሜ ይሰለፋል ሲሉት የነበረው ማርቲን ኦዴጋርድም በዛሬው ልምምድ ላይ አልተገኘም። እንደምታውቁት ማርቲን ኦዴጋርድ አርሰናል ከቼልሲ ጋር በነበረው የካራቦ ካፕ ጨዋታ በድንገት ነው ያልተገኘው። አሰልጣኝ ሚኬል አርቴታም በጋዜጣዊ መግለጫ ላይ ምንም ነገር አልተናገሩም ነበረ ስለ ኦዴጋርድ ጉዳት። ነገር ግን ድንገት ጨዋታው ሲጀምር የአርሰናል ስብስብ ውስጥ አልነበረም። በዚህም ኦዴጋርድ ጉዳት እንደገጠመው ሲገለጽ ነበረ። ያንን የሚያረጋግጥ ይመስላል ዛሬ ማርቲን ኦዴጋርድ የአርሰናል ልምምድ ላይ አለመገኘቱ። ምናልባትም ልክ እንደ ሳካ ሁሉ 3-4 ሳምንታት ከሜዳ የሚርቅበት እድል እንዳለ እየተገለጸ ይገኛል። ስለዚህ የኦዴጋርድ ጉዳት ትንሽ ከሜዳ የሚያርቀው እንደሆነ ይታወቃል። በእርግጥ ጥሩነቱ ምንድነው? አሁን እነዚህ ተጫዋቾች ጉዳት የገጠማቸው ለአርሰናል ከባባድ ጨዋታዎች ካለፉ በኋላ ከሰሞኑ የሚያደርጋቸው 1-4 ጨዋታዎች በእርግጥ ሁሉም ጨዋታዎች ወሳኝ ናቸው። ነገር ግን ያን ያህል ጠንካራ ናቸው ተብሎ የሚታመን አይደለም። ቀጣይ አርሰናል ከሰንደርላንድ፣ ከዛ ከብሬንትፎርድ፣ ከዛ ከዊጋን ጋር እንደዚሁም ከወልቭስ ጋር ነው 4 ጨዋታዎች ያሉት ማለት ነው። ስለዚህ በተለይ የሰንደርላንዱ ጨዋታ በሜዳው እንደማድረጉ ሊያሸንፍ ይችላል ተብሎ ቅድመ ግምት ይሰጠዋል። ወልቭስን ያሸንፋል ተብሎ ይጠበቃል። ትንሽ ሊያስቸግረው የሚችለው ከሜዳ ውጪ ተጉዞ ብሬንትፎርድን የሚገጥምበት የፕሪሚየር ሊግ ጨዋታ ነው። ነገር ግን ያንንም ጨዋታ አርሰናል ያሸንፋል ተብሎ ይጠበቃል። ከዊጋን ጋር የሚያደርገው ኤፍ ኤ ካፕ እንኳን በተቀያሪ ተጫዋች ገብቶ የሚያደርገው ጨዋታ ስለሆነ ያን ያህል አሳሳቢ አይደለም። ስለዚህ የማርቲን ኦዴጋርድ እና የቡካዮ ሳካ በእነዚህ ጨዋታዎች ላይ አለመሳተፍ እውነት የሆነ ይመስላል። ስለዚህ ኦዴጋርድ በሰንደርላንዱ ጨዋታ ያለመኖር እድሉ ሰፊ ነው። ሌላኛው አዲስ ጉዳትና የአርሰናል ወሳኙ ተጫዋች ማን ነው ብላችሁ ከጠይቃችሁኝ እንግዲህ ለኔ በአርሰናል ቤት ምናልባትም ዓለም ላይ በአሁኑ ሰዓት በተመላላሽነት እያገለገሉ ከሚገኙ በጣም የዓለማችን ምርጥ የመስመር ተከላካዮች አንዱ የሆነው ጁሪየን ቲምበር በዛሬው የአርሰናል ልምምድ ማዕከል በነበረው ልምምድ ላይ አልተገኘም። ዛሬ ሶባሃ ሪያሊቲ የአርሰናል የልምምድ ማዕከል ማለት ነው መድፈኞቹ ተገኝተው ልምምዳቸውን ሲያደርጉ እንግዲህ ጁሪየን ቲምበር በዚህ ልምምድ ላይ አልተገኘም። ጁሪየን ቲምበር እንግዲህ በቅዳሜው በማክሰኞው የካራቦ ካፕ ጨዋታ ሙሉ ደቂቃ በስነስርዓት የተጫወተ ምርጥ ብቃቱን ያሳየ ምርጥ አገልግሎት የሰጠ ተጫዋች ነው። ነገር ግን በቼልሲው ጨዋታ ጉዳት ገጥሞት ነው ወይ? ከዛ እስከ ጨዋታው በኋላ የተፈጠረ ነገር ነው?
አሊያስ በግሉ ጉዳይ ነው ወይስ አሰልጣኝ ሚኬል አርቴታ ጁሪየን ቲምበር በጣም ድካም ላይ እንደሚገኝ አውቀው እረፍት ሰጥተውት ነው የሚለው እስካሁን ድረስ መረጃ አልወጣም። በነገራችን ላይ አሰልጣኝ ሚኬል አርቴታ ነገ ምሳ ሰዓት ላይ ነው መግለጫ የሚሰጡት ለቅዳሜው ጨዋታ። ስለዚህ ነገ በእርግጠኝነት ስለ ጁሪየን ቲምበር ያነሳሉ ተብሎ ይጠበቃል። በተለይ ጋዜጠኞች በእርግጠኝነት መጀመሪያ የሚጠይቋቸው ጥያቄ ስለ ኦዴጋርድ እና ቲምበር ነው የሚሆነው፣ ዛሬ ልምምድ ላይ ስላልተገኙ ማለት ነው። ታዲያ የቲምበር ያለመገኘት ምክንያት ምን እንደሆነ ባይታወቅም አዲስ ጉዳት ሊሆን እንደሚችል ብዙዎች እየተናገሩ ይገኛሉ። ይህ ከሆነ እንግዲህ ለአርሰናል በጣም አስቸጋሪ ነው። በእርግጥ አርሰናል በአሁኑ ሰዓት በሁሉም ውድድሮች ጥሩ ጉዞ ላይ ነው የሚገኘው። ፕሪሚየር ሊጉንም በጥሩ የነጥብ ርቀት ላይ እየመራ ነው የሚገኘው። ነገር ግን እንግዲህ ሁሉም ተመለሱ ተብሎ የአርሰናል ደጋፊዎች ደስታቸውን እየገለጹ ተጫዋቾቻችን ከጉዳት ተመለሱ እያሉ በነበረበት ሰዓት በድጋሚ ያልታሰቡ ጉዳቶች እየተከሰቱ ነው። ሜሪኖ በጉዳት ከውድድር ዓመቱ ውጭ ሆነ። ሳካ ለ4 ሳምንታት የለም። ማርቲን ኦዴጋርድም ጉዳቱ ባይታወቅም ለ3-4 ሳምንት እንደማይኖር ነው እየተገለጸ የሚገኘው። አሁን ደግሞ ጁሪየን ቲምበር አዲስ ጉዳት እንዳስተናገደ እየተገለጸ ይገኛል። በእርግጥ አርቴታ ነገ እስካላረጋገጡ ድረስ የጁሪየን ቲምበር እረፍት ነው ጉዳት ነው የሚለውን እስካላረጋገጡ ድረስ ምንም መናገር ባይቻልም ዛሬ ልምምድ ላይ ያለመገኘቱ ግን በርካታ የአርሰናል ደጋፊዎችን እያሳሰበ ይገኛል። ለእኔ ጁሪየን ቲምበር የአርሰናል እስትንፋስ ነው ማለት ይችላሉ። በተለይ በትልልቅ ጨዋታዎች ትልልቅ የሚባሉ አጥቂዎችን ቀጥ አድርጎ በማቆም የአርሰናል የተከላካይ ስፍራ የማይናወጥ በማድረጉ ረገድ እንደው እንደሰራው ስራ ያልተመሰገነ በጣም ምርጥ ተጫዋች እንደሆነ እኔ በግሌ አስባለሁ። ታዲያ የቲምበር ነገር አሳሳቢ እንደሆነ ይሰማኛል። ታዲያ አሰልጣኝ ሚኬል አርቴታ ያው ቲምበር የማይኖር ከሆነ ቤን ዋይትን ይጠቀማሉ። በእርግጥ ቤን ዋይት ከቲምበር የሚሻልባቸው ነገሮች አሉ። በመከላከሉ እንኳን ጁሪየን ቲምበር በብዙ ርቀት ከቤን ዋይት ይሻላል። ቤን ዋይት ደግሞ በማጥቃቱ ረገድ በጣም ከቲምበር የተሻለ ተጫዋች እንደሆነ እናውቃለን። ዋይት በተለይ ከማዱኬ ጋር እንደዚሁም ሳካም ሲኖር ከሳካ ጋር ወደፊት እየሄደ የማጥቃቱ ሂደት ላይ በጣም የሚያግዝና ግቦችን ጭምር የሚያስቆጥር አሲስት የሚያደርግ ተጫዋች ነው። ለነ ቪክተር ዮኬሬሽ አሲስት አድርጎ ዮኬሬሽን እንዴት ወደ ግብ አስቆጣሪነት እንደመለሰው እናስታውሳለን። ዮኬሬሽን ብዙ ጊዜ በተደጋጋሚ ቤን ዋይትን ሲያመሰግነው በጋዜጣዊ መግለጫዎች ላይ አይተናል። ቤን ዋይት እኔ ግብ እንዳስቆጥር ይፈልጋል፣ ሁልጊዜ እኔን ይፈልገኛል ሲል ለቤን ዋይት ያለውን ፍቅር እንደገለጸ እናስታውሳለን። ስለዚህ ጁሪየን ቲምበር በቅዳሜው ጨዋታ የመኖሩ ጉዳይ አጠራጣሪ ሆኗል ማለት ነው። ቅዳሜ 12 ሰዓት ነው የሚደረገው ጨዋታው። በእርግጥ ነገ አርብ አለ። ነገ የሚታዩ ነገሮች ይኖራሉ። አርቴታ የሚለውም ነገር ይጠበቃል። ነገር ግን ጁሪየን ቲምበር በቅዳሜው ጨዋታ የመኖር እድሉ አጠያቂ እየሆነ መጥቷል ማለት ነው። ስለዚህ አርቴታ ቤን ዋይትን ምናልባትም በቅዳሜው ጨዋታ በቋሚነት ሊጠቀሙ ይችላሉ። ስለዚህ ሳሊባና ማጋሌሽ እንደዚሁም ሂንካፔ ከቤን ዋይት ጋር የሚጣመሩበት እድል እንዳለ እየተሰማ ነው የሚገኘው። በተለይ እንግዲህ አርሰናል ለ4 ዋንጫዎች በዘንድሮው የውድድር ዓመት የሚፎካከር መሆኑን ተከትሎ የስኳዱ ስፋት እንግዲህ እንዴት እየጠቀመው እንደሆነ ተመልክተናል። በተለይ ተጫዋቾች በሚጎዱበት ሰዓት የተቀያሪ ተጫዋቾችም ያን ያህል የሚያስከፉ ተጫዋቾች አይደሉም። ጥሩ ግልጋሎት እየሰጡ ነው የሚገኙት። በተለይ አሁን ቀጣይ ያላቸው ደግሞ 4 ጨዋታዎች ያን ያህል ከበድ የማይሉ ናቸው። እንደዚሁም ደግሞ አሁን ላይ በየ2 ቀኑ ጨዋታ አታደርጉም፣ ምክንያቱም ሻምፒዮንስ ሊግ እረፍት ላይ ነው የሚገኘው። ካራቦ ካፕን ብዙ ጨዋታዎች ተጠናቀው ፍጻሜ ነው የቀረው። ስለዚህ አሁን አንድ ሳምንት እያረፉ ስለሆነ የሚጫወቱ ይህም ለአርቴታና ለቡድኑ በደንብ እረፍት የሚያገኝበትና ከድካም መለስ የሚሉበት እንደሆነ ይጠበቃል። እንግዲህ ለቲምበር እረፍት ተሰጥቶት ከሆነ በጣም አሪፍ ነው። ምክንያቱም ነግሬያቸዋለሁ፣ በአርሰናል ቤት በጣም በድካም እየተጎዱ ያሉ ተጫዋቾች ውስጥ መካከል ዙቤሜንዲ አንደኛው ነው። ራይስ አለ፣ ቲምበር ሌላኛው ተጫዋች ነው። እነዚህ ተጫዋቾች በጣም በተደጋጋሚ በቋሚነት ስለሚሰለፉ ከፍተኛ ድካም የሚያስተናግዱ ተጫዋቾች ናቸው። በጣም በትንሽዬ ጉዳት ረጅም ጊዜ ከሜዳ ሊርቁ ይችላሉ። ምክንያቱም ድካም ላይ ጉዳት በጣም ከባድ ስለሆነ ማለት ነው። ስለዚህ ያንን አስበው አርቴታ እረፍት እንዲያደርግ ፈቅደውለት ከሆነ በጣም የሚያስመሰግን ጉዳይ ነው ብዬ ነው የማስበው። ነገር ግን ጉዳት ከሆነ ደግሞ ሌላ፣ ምክንያቱም የሜሪኖም ጉዳት ድንገት ነው የተሰማው። ከማንቸስተር ዩናይትድ ጨዋታ በኋላ ምንም ኮሽታ ሳይሰማ በድንገት ነው ሜሪኖ ከውድድር ዓመቱ ውጪ ነው ቀዶ ጥገና ያደርጋል ሲል አርሰናል እየገለጸው። ስለዚህ እንደዛ እንዳይሆን በደንብ ልባዊ ምኞቴን እገልጻለሁ። የአርሰናል ደጋፊዎችም ያንን እየተመኙለት ነው የሚገኘው። እንግዲህ አርሰናል በተለይ ቅዳሜ የሊጉን መሪነት ወደ 9 አስፍቶ ፕሪሚየር ሊጉን ዘንድሮ ማሳካት የሚችልበትን እድል ከፍ ማድረግ የሚችልበት ጨዋታ ስለሆነ በሰንደርላንዱ ጨዋታ እንግዲህ ቲምበር ያስፈልግ ነበረ። ነገር ግን እንደ ቤን ዋይት ያሉ ተጫዋቾችም በቀላሉ የሚታዩ ተጫዋቾች አይደሉም። ኤምሬት ስቴዲየም ዘንድሮ እንደምታውቁት በጣም ከባድና ለተጋጣሚ ቡድን አስቸጋሪ እንደሆነ ይታወቃል። እዚህ ሜዳ ላይ መጥቶ አርሰናልን በዘንድሮ የውድድር ዓመት ያሸነፈው ማንቸስተር ዩናይትድ ብቻ ነው። እሱም
ባለቀ ሰዓት በተቆጠረበት ግብ። ስለዚህ በኤምሬት አርሰናል በሰንደርላንድ ይሸንፋል ተብሎ አይጠበቅም ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። በተለይ ሳካ፣ ማርቲን ኦዴጋርድ እና ቲምበር በተለይ ኦዴጋርድ እና ቲምበር በዛሬው የአርሰናል ልምምድ ላይ አለመገኘታቸው አዲስ የጉዳት ስጋት በመድፈኞቹ ቤት እያጠላ እንደሆነ የተለያዩ በአሁኑ ሰዓት ስካይ ስፖርትን ጨምሮ ቢቢሲ ስፖርት ሁሉም እያጋሩ ይገኛሉ። ስለዚህ ሰበሩን መረጃ ወደ እናንተ ለማድረስ ነው ስቱዲዮ የተገኘሁት። አሰልጣኝ ሚኬል አርቴታ ነገ ምሳ ሰዓት ምን አይነት መግለጫ ይሰጣሉ፣ የተከሰተው ነገርስ ምንድን ነው በሚለው ጉዳይ የሚወጡ አዳዲስ መረጃዎችን ለመስማት በዚህኛው በሁለተኛው ቻናሌ እና በዋነኛውም ቻናሌ እየገባችሁ ቼክ ማድረግ፣ ሰብስክራይብ ማድረግ፣ ላይክ እና ሼር ማድረግ አይረሳ ማለት ነው። በሀገር ውስጥ ከባህር ማዶ በመሆን በሁለቱም ቻናሌ ቤተሰብ ሆናችሁ በየዕለቱ መረጃዎችን የምታደምጡ ውድ የዩቲዩብ ቤተሰቦቼን ከልብ እያመሰገንኩኝ በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።